ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አምባሳደር ተስፋዬ በሀገረ እስራኤል የኢትዮጵያ አምባሳደር ባለሙሉ ስልጣን፣ ክቡር መምህር አባ ገብረ ሥላሴ፣ ክቡራን አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ የጸሎት መርሃ ግብር ለመሳተፍ በዚህ የተሰበሰባችሁ እናቶች፣ እህቶች፣ አባቶች፣ ወንድሞች ሁላችሁ በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቅድመ ዓለም የነበረ ማዕከለ ዘመን ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት በዘመኑ ህልፈት የሌለበት አምላካችን ስሙ ለዘላለም የተመሰገነ ይሁን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞቱ በእግዚአብሔር ፊት የከበረ ነው። ይህንን ቃል የተናገረው መዝሙረኛው እስራኤላውያንን የመራ የነበረ እግዚአብሔር ማልቀስ አይፈቀድም። በዚህ ሰዓት ስርዓት አይደለም። ማልቀስ ስርዓት አይደለም። ስርዓት አይደለም። ይሄ ስርዓቱን ማበላሸት ይባላልና እናቶች ከማልቀስ ተቆጠቡ። የትምህርቱ መሰረታዊ ዓላማ በዚህ ዓለም የጽድቅ ሥራ ሰርተው ቅድስናን ገንዘብ አድርገው ባለ ሕይወት ዘመናቸው ፈጣሪያቸውንም ሰውንም አስረስተው የኖሩ ቅዱሳን ጻድቃን ይባላሉ። በሰውም በእግዚአብሔርም ዘንድ ቅድስናቸው መልካም ስራቸው የተመሰከረላቸው የነሱ ከዚህ ዓለም በስጋ መለየት እረፍታቸው ነው። ሐዋርያው ቅዱስ ጳውሎስ አንሰ ሰለጥኩ ሃይማኖቴኒ አቀብኩ በድሬኔ ፈጸምኩ ሰናይ ገድለ ተጋደልኩ። እኔ ሩጫዬን ጨረስኩ ወበጻ ዕድሜ ላይ ርፎ። ዘመኔ ከዚህ ዓለም ወደዛኛው የሚሄድበት ደርሷል። በዚህ ዓለም በጎውን ተጋድሎ በጎውን ስራ ሰርቻለሁ። ሩጫዬን ጨርሻለሁ። ሃይማኖቴን ጠብቄያለሁ። በእውነተኛው ንጉሥ የሚሰጠውን ሰማያዊ አክሊል እጠብቃለሁ አለ። ሰው አራቱ ባህርያት ያለው አስተዋይ ፍጡር ነው። በስጋ ማንኛውም ሰው ወደ መቃብር እንደሚወርድ ቅዱሳት መጻሕፍት መስክረዋል። እሱ ራሱ ኢየሱስ ክርስቶስ ይህን ዓለም ካለመኖር አምጥቶ የፈጠረው ሙቷል በስጋ። ነገር ግን እንደ ሞት አልቀረም። በሶስተኛው ቀን ተነስቷል ሙስና መቃብርን አጥፍቶ። የሰውም ልጅ በስጋ እግዚአብሔር የወሰነለትን ጊዜ ይኖራል። ከዚያ በኋላስ እድሜው ሲደርስ በጊዜው
ወደ ፈጣሪው ይሄዳል። ይሄ የማይቀሩት ጉዞ ነው። ነገር ግን ወደማይቀረው ጉዞ ለመጓዝ የሰው ልጅ ምን ማድረግ ነበረበት የሚለው ላይ ሊያተኩር ይገባል። በዚህ ዓለም በሚኖረው ወጥቶ ወርዶ ራሱን ረድቶ ቤት ሰርቶ እንደሚኖረው ሁሉ ወደዛኛው ሲሄድ ምንድነው የሚጠብቀኝ? ለዛኛው የሚሆን ሥራ ለመሆኑ ሰርቻለሁ ወይ? ነገ ይሄ የምናገርበት አንደበት ይታተማል፣ እጅና እግሮቼ ይታሰራሉ፣ ወደ መቃብር እወርዳለሁ ብሎ የሚያስብ ሰው ሰውን አያሳዝንም፣ አይሰርቅም፣ አያመነዝርም፣ አይቀማም። በሕግ ጥላ ስር ይውላል። ከሕግ በላይ አይሆንም። ሕግ ፈጻሚ ይሆናል፣ ሕግ ተርጓሚ ይሆናል። እንዲህ ሆኖ የታዘዘውን በመጽሐፍ ፈጽሞ ከተጓዘ ከሞት ወደ ሕይወት መሸጋገር ማለት ነው። ጌታችን ኢየሱስ ክርስቶስን ተከትለው መከራውን አይተው የኢየሩሳሌም ሴቶች ዋይ 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 እያሉ ሲያለቅሱ ምንድነው ያላቸው? አስተውሉ ምእመናን። እናንተ የኢየሩሳሌም ሴቶች ስለ እኔ አታልቅሱ፣ ስለ ራሳችሁ አልቅሱ እንጂ ነው ያላቸው። እና እኛ ስለ ራሳችን አልቅሰን ነው ስለ ሌሎቹ የምናለቅሰው? ስለ በደላችን ስለ ኃጢአታችን በእግዚአብሔር ፊት ወድቀን አልቅሰን ንስሐ ገብተን ነው ስለ ሌሎቹ የምናለቅስ? ስለ ራሳችን እናልቅስ። ርስታችን የት ነው ያለው? ምን እየሰራን ነው? ለመንግሥተ ሰማያት የሚሆን ፍሬ አፍርቻለሁ ወይስ ሞት ሲመጣ ምንድነው የሰራነው የያዝነው ነገር ብለን እያንዳንዳችን ስለ ራሳችን ልናለቅስ ይገባል እንጂ እያንዳንዱ ሰው በሞተ ቁጥር የምናለቅሰው ለቅሶ ሰውየውንም የሄደውንም ሊጠቅመው አይችልም፣ ቋሚውንም ሊጠቅመው አይችልም። ምክንያቱም እኛ ትንሣኤ ሙታን ያለን ሰዎች ነን እኮ። የምናለቅስበት የምንኖርበት አነዋወራችን ሁሉ በቤተ ክርስቲያን ተጽፎ ይገኛል። እኛ ከኛ መካከል አንዱ ተጠርቶ ሲሄድ የምናለቅሰው 3 ሰዓት ብቻ ነው ምእመናን። ይሄውም የምናለቅሰው ስለ ራሳችን እንጂ ስለ ሄደው ሰው አይደለም። የመጀመሪያው ነፍስ ከስጋው ስትለያ ቢለብስ ያምርበት የነበረ ቢናገር ይሰማ ይደመጥ የነበረ አንደበት ሲዘጋ ነፍስ ከስጋው ስትለይ ያን ጊዜ ይለቀሳል። ሁለተኛው እኖርበታለሁ ብሎ ብዙ ከደከመበት ቤቱ ወጥቶ ሲሄድ ይለቀሳል። ሶስተኛው ደግሞ ወደ አዲስ መቃብር ሲወርድ እኛም ነገ እንዳንተው ነን፣ ነገር ግን አፈርን አራግፈን በመቃብሩ ላይ ያለው ድንጋይ ተነስቶ በትንሣኤ ዘጉባኤ አብረን እንኖራለን በሚል ተስፋ እንሸኘዋለን ማለት ነው እንጂ ከዚህ ዓለም ስለሞተ ዓለም አከተመ ማለት አይደለም። ከሞት በኋላ ትንሣኤ፣ ከትንሣኤ በኋላ አዲስ ሕይወት ስላለ ማለት ነው። ለዛ ነው እኛ ሐዘናችን በመጠን በልክ እንዲሆን ቤተ ክርስቲያን የምታስተምረን ከሞት በኋላ ሕይወት እንዳለ ስለምናምን ስለምታስተምር ነውና እንግዲህ ዛሬ በዚህ የጸሎት መርሃ ግብር ሁላችንም የውስጠኛውን አገልግሎት አጠናቀን አሁን የሻማ መብራት እያበራንና በጸሎት እያሰብን ያለነው ብፁዕ አባታችንን አቡነ ዕንባቆምን ነው። እኛ አሁን ለሳቸው ጸልየን ነፍሳቸውን ይማር ለማለት አይደለም፣ በረከታቸው እንድደርሰን ጻድቃን በሕይወተ ሥጋም ሳሉ ከዚህ ዓለምም
ተለይተው ባጸደ ሥጋ ሆነው ስለሚያስቡን ስለሚያማልዱን በረከታቸው እንዲደርሰን የተከናወነ የተዘጋጀ መርሃ ግብር ነው። በመሆኑም ሁላችሁም እንደምታውቋቸው ብፁዕ አባታችን አቡነ ዕንባቆም እንደ ሊቃውንቱ ሊቅ እንደ መናንያኑ በምንኩስናው ዓለም በታላቁ ገዳም በደብረ ሊባኖስ ከልጅነት እስከ እውቀት ድረስ በመማር በማስተማር ገዳሙን በመታዘዝ በመላላክ በመውጣት በመውረድ እስከ ትልቁ ማዕረግ እስከ ጵጵስና እስከሚደርሱበት ሰዓት ድረስ የገዳሙን ተልእኮ በማከናወን እንደ መምህራኑ ጉባኤ ዘርግተው በደብረ ሊባኖስ የሚሰጠውን የአብነት ትምህርት ቤት ትርጓሜ ሁለተኛ መምህር ሆነው እያስተማሩ ከዚያም ገዳሙን በኃላፊነት ተረክበው በጸባቲነት ረጅም ጊዜ ያገለገሉ መሆናቸውን በሚዲያ ሰምታችኋል፣ አይታችኋል። ወደዚህ ከመምጣታቸው በፊት ይህን ታላቁን የሊቀ ጵጵስና ኃላፊነት ተረክበው በአገር ውስጥ በኢትዮጵያ በብዙ ሺህ የሚቆጠሩ በተመደቡበት ሀገረ ስብከት እግዚአብሔርን ያላወቁ ከመንጋው ከምእመናን ተለይተው የነበሩ በብዙ ሺህ የሚቆጠሩ ምእመናንን ወደ ቅድስት ቤተ ክርስቲያን እንዲቀላቀሉ የቤተ ክርስቲያን ልጆች እንዲሆኑ የመጀመሪያውን ትልቅ ስራ ሰርተዋል። ከዚህ የበለጠ ስራ ያላመነውን ከማሳመን ያላወቀውን ከማሳወቅ ለእግዚአብሔር ምርጥ ዕቃ አድርጎ እጅ መንሻ ከማቅረብ የበለጠ ትልቅ ስራ ስለሌለ ከዚያ በኋላ በቅዱስ ሲኖዶስ መልካም ፈቃድ ወደ ቅድስት ሀገር ኢየሩሳሌም መጥተው በዚህ ገዳማቱን እንዲመሩ መነኮሳቱን ምእመናኑን በጋራ ሆነው እንዲመሩና እንዲያስተምሩ እንዲመክሩ በጸሎታቸው ይችን ሀገር እንዲጠብቁ ርስታችንን በተለይ እንዲጠብቁ ቅዱስ ሲኖዶስ ከላካቸው ጊዜና ሰዓት ጀምሮ ደከመኝ ሰለቸኝ ሳይሉ ከግብፃውያን ጋራ በየጊዜው በዘመነ ትንሣኤ በሚፈጠረው ሁከት ርስታቸውን ቤተ ክርስቲያናቸውን አሳልፈው ላለመስጠት ብዙ ዋጋ ብዙ መስዋዕት የከፈሉ የቤተ ክርስቲያናችን እንቁ ነበሩ። ከገዳማቱ አንዱ የሆነው ገዳመ ዮርዳኖስ ጌታችን ኢየሱስ ክርስቶስ የተጠመቀበት ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ለመወለዳችን መሰረት የተጣለበት አንድነት ሶስትነት የተገለጠበትና ብዙ ዋጋ አባቶቻችን አጥንታቸውን የከሰከሱበት ደማቸውን ያፈሰሱበት ዋጋ የከፈሉበት ገዳመ ዮርዳኖስ በተፈጠረው የጦርነት ችግር ምክንያት ለብዙ ዘመን ተዘግቶ መኖሩ ይታወቃል። ነገር ግን እግዚአብሔር ረድቷቸው ጸሎታቸው ቅድመ እግዚአብሔር ደርሶ በስታቸው ጊዜ ያ በፈንጅ ታጥሮ የነበረው ግቢው እንዲጠረግ አድርገው ከእስራኤል መንግስት ጋር ተነጋግረው ዛሬ እኛ ልጆቻቸው በዛ ተገኝተን የጥምቀተ ባህሩን መርሃ ግብር በገዳመ ዮርዳኖስ በታላቁ ገዳማችን እንድናከብር ሰው አባታችን ትልቅ መሰረት ጥለዋል። ባለውለታ የሆኑ የኢትዮጵያ መሪዎች ኢትዮጵያውያን
ዋጋ ከፍለው ብዙ ርስት ማቆየታቸው ይታወቃል። ብዙ ምዕመናን በዚህ በኢየሩሳሌም ቤት ያላቸው ቤታቸውን እየሰጡ ገዳማቱ እንዲጠበቁ መነኮሳቱ በዚህ እንዲደጎሙ ቅዳሴው፣ ሰዓታቱ፣ የሰርኩ የነጉ ጸሎት እንዲከናወን በዚህ ያሉ አባቶች ዓለምንም መጨነቅና መጠበብ ለዓለም እንዲጸልዩ ቤቶቻቸውን ሰጥተው ከዚህ ዓለም ወደማያልፈው ዓለም ሄደዋል። እነዛ ቤቶች እንዳይፈርሱ ጥገና እንዲደረግላቸው ብፁዕ አባታችን ትልቅ ስራ ሰርተዋል። ምእመናንንና ምእመናትን በገዳሙ 24 ሰዓት ያለ እረፍት የሚያገለግሉ አባቶች መነኮሳትን በዘመነ ጵጵስናቸው አንድ ቀንም እንኳ ሳያስቀይሙ በፍቅር በአንድነት በመምራት ለረጅም ጊዜ ኢየሩሳሌምን በሊቀ ጵጵስና ረጅም ጊዜ ያገለገሉት ዋጋ የከፈሉት ብፁዕ አቡነ ፊልጶስ ናቸው። ከብፁዕ አቡነ ፊልጶስ ቀጥሎ ሁለተኛውን ደረጃ የያዙትና በምናኔያቸው በጸሎታቸው በሊቅነታቸው ቤተ ክርስቲያናችን የመሰከረችላቸው ምሳሌ የሌላቸው አባታችን ሰውን ሰው በመሆኑ ብቻ የሚያምኑ ሰውን ሰው በመሆኑ ብቻ የዘመኑ በሽታ ያላያቸው ዘር የሚቆጥሩ ወንዝ የሚከልሉ ሰዎች ትንፋሽ ያልተነፈሰባቸው እውነትም የብጽና ማዕረግ የተቀበሉ የሚገባቸውና የተገባቸው የብጽናውን ሥራ አከናውነው እኛን ልጆቻቸውን እንደሚሄዱት አባቶቻቸው እንደሚሄዱ አውቀው መተው ተሰናብተው ጸልየው ባርከው ልጆች ጠንክሩ ብለው በቅርብ ጊዜ ነው የሄዱት አይደል? ከዚህም ከተመለሱ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የገዳማት መምሪያ ሊቀ ጳጳስ ሆነው የገዳማቱ የበላይ ሆነው እየመሩ እግዚአብሔር እስከ ጠራቸው ድረስ ለቤተ ክርስቲያን ትልቅ ዋጋ እየከፈሉ የኖሩ አባታችን ነበሩ። ነገር ግን ከሞት ማን ይቀራል? በስጋ ወደ መቃብር የማይወርድ ማን ነው? እናቱ ድንግል ማርያም እንኳ እስከ ጊዜው ወደ መቃብር ወርዳ ያለ እንደ እስከ እርገት ድረስ እሱስ ራሱ ወደ መቃብር ወርዶ የለ እንደ እስከሚነሳ ድረስ እኛም እስከ ትንሣኤ ድረስ ወደ መቃብር መውረድ ግዴታችን ነው። ነገር ግን ብፁዕ አባታችን ዋጋ ሲከፍሉበት የነበረውን ገዳም የብፁዕ አባታችን ልጆች ነን የምትሉ ምእመናን ዳር ድንበሩን ማስከበር ርስቶቹ ባሉበት እንደውም እንዲጨመሩ እናቶች አባቶች የሰሩት ነው። አሁን ያለው እዚህ ያለነው ምን ሰርተናል? አንድ ቤት እንኳን እስኪ የሰራለ እዚህ የሚኖር ሰው አንድ ጎጆ የሰጣለ? እነሱ ሰርተው ሂደዋል። እኛ ምን እንስራ ልንል ይገባል። ገዳማቱን በሚገባ ልንጠብቃቸው፣ ልንንከባከባቸው፣ በዚህ ዋጋ የሚከፍሉትን አባቶቻችንን ምን እናግዛችሁ፣ ምን ይጎድላችኋል ልንላቸው ይገባል። ስለዚህ አምላካችን ይህን ጊዜና ይህን ሰዓት ባርኮ በዚህ በብፁዕ አባታችን ስም እንድንጸልይና ጸሎትን እንድናቀርብ ስለፈቀደልን ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ገዳሙ ካረፉበት ሰዓት ጀምሮ በሰርኩም በሌሊቱም
በጧቱም በቅዳሴውም ሰዓት ብፁዕ አባታችንን ያስባል። አይደለም አሁን እስከ መጨረሻውም ድረስ ስማቸው ሕያው ሆኖ ሲታሰቡ ይኖራሉ። እንደ እግዚአብሔር ፈቃድ በ40 ቀናቸው በልዩ ሁኔታ ገዳሙ ያዘጋጀው መርሃ ግብር ይኖራል። እንደ እግዚአብሔር ፈቃድ ማለት ነው። እስከዛ ድረስ ግን በጸሎት በሁሉም ገዳማት በጎልጎታ፣ በደብረ ገነት፣ በኢያሪኮ፣ በአልዓዛር፣ በቤተልሔም በሁሉም ቦታ ብፁዕ አባታችን ስማቸው በጸሎተ ማህበር በሰርኩም በነጉም በሌሊቱም ስማቸው ይታሰባል። የብፁዕ አባታችን በረከት በሁላችን ላይ ይደር። ለሀገራችን ለኢትዮጵያ ለዚችም ለምንኖርባት ሀገር ለዓለም ሁሉ አምላካችን ሰላሙን ይስጥልን፣ ሕሙማንን ይፈውስልን፣ ያዘኑትን ያጽናናልን፣ የተራቡትን በበረከቱ ያጥግብልን፣ የቸርነቱን ሥራ አምላካችን ይስራልን። ጾመ ነነዌ ሰኞ ነው። ክርስቲያን የሆነ ሁሉ ይህንን ማስተውሉ። ጥር 25 ጾመ ነነዌ ስለሆነ የ3 ቀን ጾም ይህንንም ላልሰማው በማሰማት እንድትጾሙ ቤተ ክርስቲያን መልእክቷን ታስተላልፋለች። ደውል